ልጅቷን ባያቷ ሳታስመርቂ እንዳትሄጂ አለቻ ስትል አሰማኋት። ራሴ የቻለ ስም ሁሉ አለው። ይፈራል፣ በጣም ነው የሚፈራው። ያው ይጨፍራል፣ ያጓራል። የዛር መንፈስ ብዙ ጊዜ ዘፈን ይወዳል። አንቺ ከባህር ማዶ የመጣሽ ነይ ልመርቅሽ ይለኝ ብድግ ብዬ ሄጄ ፊቱ ነው የተንበረከኩት። እቺን ውዳሴ ማርያም ደረቴ ላይ ልቤ ላይ ሳረጋት ያ የተዘጋ ነገር ክፍት አለ ማለት ነው። ልክ ነፍስና ስጋዬ ስትለያይ ቀጥታ ወደ ሲኦል ነው የሄድኩት ማለት ነው። 5 ደቂቃ ቆይተሽ ቢሆን ኖሮ ህይወትሽ አልፎ ነበረ አለኝ ማለት ነው ሐኪም። ይሄ የበርበሪ አይመስለኝም የቤት ጣጣ ነገር ነውና የጻድቃኔ ማርያምን እምነት አመጣልሻለሁ። ጠቅልዬ እንደገባው ቀጥታ ወደ ጻድቃኔ ማርያም ነው የሄድኩት ማለት ነው። በብት ያቅፎ ከዛ ባህር ሲያወጣኝ አየሁት ማለት ነው። ቀጥታ እኔን ጸሎትሽ ተሰምቷል፣ በወርቅ ክታቧ ተጽፏል አሉኝ ማለት ነው። ዋሻ ገብቼ ለሊት 9 ሰዓት ላይ ሰው አርጌን ብዬ ጠይቅ ነበር ማለት ነው። ምንድነሽ አሏቸው። እኔ ከመብርሃን ተልኬ መብርሃን መልእክተኛ ተልኬ መጣው ነኝ፣ መልእክት ለልጆቿ ተልኬ መጥቼ ነው ብለው መልስ ተናገሩ። አንቺማ ሌባ ነሽ፣ ልሰርቂ መጣሽ ነሽ። አንገላቷቸው እኛን እናት ማለት ነው። እኔ ስለ ሱባኤ አላቅም፣ ሱባኤ ገብቼ አላቅም አልኳቸው። ችግር የለም እንነግርሻለን አሉኝ። ለ3 ቀን ሱባኤ እንግባሉ ገባን። በሰዓቱ እያወራችኝ ያለችው ስለአሁን ስላለሁበት ስለ እርት ተዋህዶ ነው እየነገረችኝ የነበረው በሰዓቱ ማለት ነው። ግን እኔ አላወቅኩትም፣ አልተረዳሁትም። ይዘገያል እንጂ ይመጣሉ አለችኝ ማለት ነው። እና በፌስቡክ ላይ መጀመሪያ ቀን አየኋቸው። ሳያቸው ልቤ ድንግጥ አለና እንደሳቸው አይተኩ ብዙ አለ ብዬ አለፍኳቸው። ብዙ ነገር አስተምሮኝ ብዙ ነገር ነግሮኝ አላስተዋልኩም ነበር። ልክ በሳቸው ከትውልዱ ማን አስተዋለ ይላል ማለት ነው የሳቸው መልእክት። እሷ ግን ቤተሰቦች ይመጣሉ ነው የምትለኝ። አነጋገሯ ግን ረቂቅ ነው። በኋላ ነው እኔ የተፈታልኝ ሁሉ። ከንግስተ ነገስት በፊት ብዙ እናቶች ብዙ አባቶች እግዚአብሔር አምላክ በእነሱ ሁሉ መጥቶ ነበር፣ ግን እኛ አልተቀበልነው። ምን አለችኝ? እርትት ተዋህዶን አጥብቀሽ ያዢ፣ ምንም ቢመጣ ወደ ጫካ እንዳትገቢ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። የሉል እግዚአብሔር ስም የተመሰገነ ይሁን። ሉል እግዚአብሔር መሐሪ ይቅር ባይ አምላክ፣ ክብር ምስጋና ለእርሱ ይሁን። ወላዲተ አምላክ ድንግል ማርያም ቅድስተ ቅዱሳን ብጽዕተ ብፁዓን፣ ክብርና ምስጋና ለእሷ ይሁን። መስቀለ እግዚእ የአንገታችን መለያ አርማችን፣ ክብር ምስጋና ለእርሱ ይሁን። ሊቀ መላእክት ቅዱስ ሚካኤል፣ ሊቀ መላእክት ቅዱስ ገብርኤል፣ ክብርና ምስጋና ለእነርሱ ይሁን። እኔ ስሜ ወለተ ስላሴ ወይም አለማሲሁን እባላለሁኝ። ያው በተቻለኝ አቅሜ የእግዚአብሔርን ድንቅ ስራ ለመመስከር ነው። ተወልጄ ያደግኩት እስከ 10 ዓመት ክፍለ ሀገር በወሎ ክፍለ ሀገር ግሸን ማርያም ነው ተወልጄ ያደግኩት። እዛም ሳድግ ከእናቴ እናት ጋር ናቸው ያሳደጉኝ። የአባቴ ቤተሰቦች ጋር ከእናቴም ከአባቴም ከቤተሰቦቿ ከሁለቱም ጋር ነው ያሳደጉኝና እናቴ በልጅነቴ ነው ጠላኝ ወደ አዲስ አበባ የመጣችው። ያሳደገችኝ በብዛት የእናቴ እናት አያቴ ናትና አባቴ ቤተሰቦች ጋር መሄድ ነበረ። ሁለቱም ጋር ነው ያደግኩት፣ ግን በብዛት የእናቴ እናት ናት ያሳደገችኝ እና ከዛ ሳድግ ያው በተቻላቸው አቅም አሳድገውኛል። ጥሩም ነገር አለ፣ መጥፎም ነገር አለ። እነሱ ጋር ሳድግ ያው የቤት አምልኮ ነበረ። አባቴ ቤተሰቦች ጋር እናቴም ጋር የእናቴ ቤተሰቦች ጋር የባዕድ አምልኮ አለ። የአባቴም አባት የእናቴም አባት ሁለቱም ቄሶች ናቸው። አያት ቂማቶች ቄሶች ናቸው። ግን በዛ መሃል ሆኖ
የዛር አምልኮ የባዕድ አምልኮ አለ በመሃል የገባ በሴቶቹ በኩል በአያቶቼ በኩል የገባ የዛር አምልኮ ነበርና እኔ እዛ ሳዲቅ ክርስትና እንደ ክርስቲያንነታቸው ክርስቲያን ነው ያው የማይገባ አምልኮት ይካሄድ ነበረ። በጣም ማለት በልጅነቴ ያንን ሳይ ምንድነው ግራ ይገባኝ ነበረ። ወደ ቤተክርስቲያን ይዘውኝ ሲሄዱ በጣም ደስ ይለኛል፣ ግን እቤትም የሚካሄደው ነገር ያ ነገር ግራ ያጋባኝ ነበር። አዲስ አበባ እናቴ አመጣችን ከ10 አመት በኋላ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ትምህርት ቤት እስከ 10 አመት ትምህርት አልተማርኩም። ከዛ በኋላ ነው ወደ ትምህርት ቤት የገባሁትና እናቴ ትምህርት ቤት አስገባችኝ፣ ተማርኩኝ። እስከ 6ኛ 7ኛ ክፍል ከተማርኩ በኋላ አያቴን እጄም አላየሁም ነበርና እናቴ ስትሄድ ለምንድነው ማታመጫት መታ ለምንድነው ማታየኝ ምናምን ትላታለች። ክረምት ሲሆን ደግሞ ወንዝ አለና ያን ወንዝ መሻገር ስለማንችል አልሄድም ነበር እኔ። ከዛ እንደዛ ያልኩኝ ወደ አረብ ሀገር ተላኩኝ። አረብ ሀገር ሄጄ መስራት ጀመርኩኝ። እዛ ከሄድኩ በኋላ አያቴ በጣም ተቆጣቻት። እናቴ እንዴት እኔን ሳታየኝ ወደ አረብ ሀገር ትልኪያታለሽ እንዴት ምናምን አለች። አይ ስትመጣ ይዣት እመጣለሁኝ አለች። እኔም 2 አመት ነው 3 አመት ሰርቼ ለረፍት ወደ ኢትዮጵያ መጣሁኝ። አያትሽን ማየት አለብሽ አለችኝ። እሺ ብዬ ተነስተን ግሸን ደብረ ከርቤ ሄድን። እዛ እንደሄድን አያቴ ላይ ገዳሙ ነን። የአያቴ ቤት የቤተሰቦቼ ቤት ከገዳሙ ትንሽ ወጣ ያለ ነው። ራጣታች ቤት አለን። እዛ ግሸን ውስጥም ቤት አለን። የአያቴ ቤት የአያቶቼ ቤት አለና እዛ ገዳሙ ውስጥ ለሁሉም እዛ ሲሰጠው ለኛም አያት ተሰጥቶታል ርስትና እዛ ሆነን ነይ መተናል ብለን ስንላት አልመጣም አለች። የሆነ ሴትዮ ናት የተላከችው። ያቺ ሴትዮ እማማ አልመጣም ብለዋል እናንተ ኑ ብላችኋለች አለችና ለእናቴ ነገረቻት። ከዛ ስትነግራት እናቴ እንዴ ለምን አትመጣም ምናምን አለችና ከዛ እኛ አንሄድም ምናምን እንደማለት ስትል እናቴ ሴትዮዋ መለስ አለችና ልጅቷን ባያቷ መመረቅ አለባት፣ ልጅቷን ባያቷ ሳታስመርቂ እንዳትሄጂ አለቻ ስትል አሰማኋትና ከዛ ከቤተክርስቲያኑ ጋር ነበር ቤተክርስቲያኑ ጋር ሄደን ተሳልመን ተመልሰን ቤተሰብ ጋር ያረፍንበት ያክስታችን ልጅ ቤት ነበር ያረፍነው። አያቴማ አልመጣም ብላለች ማማማ አልመጣም ብለዋል ብለን ስናወራ በቃ እናቴን ባያቷ መመረቅ አለባት ተመርቃ ነው መሄድ አለባት ልጅቷ አሉ ሲሉ በቃ እሺ እሄዳለሁ አለችና ቀጥታ ወደ አያቴ ቤት ወዳለችበት ቤት ከገዳሙ ወተን ወደ አያቴ ጋር ሄድ። እዛ ሲሄድ የጠበቀኝ እኔም አላቅም እናቴም አታቅም ላይ ያለው መንፈስ ነው የጠበቀን ማለት ነው። ተዘጋጅቶ ለምርቃት የጠበቀን እኔ ምርቃት ሲባል ያው አያቴ ስላሳደገችኝ ስለምትወደኝ በጣም ተወደኛለች፣ እኔም በጣም ወዳታለሁ። እሷ የምትመርቀኝ መሰለኝና ሄድን። አምልኮ የምታካሂድበት ቀን ራሱ አለ። እሱ ቀን ምንድነው? በባህር ሐሳቡ እሁድ ለሰኞ ነው። በሄኖክ ሲመጣ አርብ ለቅዳሜ ነው ይሄ ነገር የሚከናወነው ማለት ነው። እና አያቴ ላይ ያለ መንፈስ በጣም የሰለጠነ ነው። ልክ በመካከላችን ከቤተሰቦቻችን መካከል አንድ ጣውት ነፍስ ማለት የአያቴን አንደበት ተጠቅሞ በመካከለ ራሱን ወይም ቄስ ወይም ካህን አርጎ በቃ አያቴን አባሮ እሱ ካህን ነው ማለት ይቻላል። እና እሱ ነው ያለው አያቴ ላይ ሲነሳ አያቴን ይከሳታል። ምንድነው የሚላት? ቤተክርስቲያን ይለ ሰንበትን አትሳለምም ብሎ ይከሳታል። የሞተ አትቀብርም ይላታል ማለት ነው። እንደገና ጾም ሲሆን የሁዳዴን ጾም እንትን አይልም ጿሚ ነኝ ብሎ
ሂጃለሁኝ ይላል። የሁዳዴን ጾም እና አያቴ ያን ነገር አታከናውን። ሁዳዴ ጾም ከተፈታ በኋላ ነው እንትንና ልክ ሁዳዴ ሊገባ ሲል ሂጃለሁ ብሎ ይሰናበታል መንፈሱ ማለት ነው። ሂጃለሁ ጾም ነው ዓርብ ሮብን ጿሚ ነኝ ሁሉ ነው የሚለው ማለት ነው። ከዛ ያ የሚል መንፈስ ነው ያለውና ልክ ፋሲካ ሲፈታ ይመጣል። የፋሲካ ዕለት ማታ መጣ ይላል። ስም ሁሉ ራስ የቻለ ስም ሁሉ አለው። ይፈራል፣ በጣም ነው የሚፈራው። ሰው ይመጣል፣ ይሰበሰባል። ያን ቀን እሱን በምታከብርበት ቀን ሰው ይመጣል፣ የሚያስጠነቁል ይመጣል። እንደገና እሱን የሚጭንባቸው መንፈስ ራሱ አሉ። እነሱ ሊመጣሉ። በተለይ ወጣቶች ናቸው ብዙ ጊዜ ልጆኜ ሲመጡ ማያቸው። ያ መንፈስ ለምርቃት ተዘጋጅቶ ጠብቆኛል። እናቴም አታውቅም፣ እኔም አላውቅም። ምንም ስለ መንፈሳዊ ነገር ምንም ማውቀው ነገር የለም። ከዛ ሄድን። ያ ቀን ደረሰ። እንትን የምትልበት ቀን ሲደርስ ሰው መጣ፣ ተሰበሰበ። ገባንና ያ እዛ ቤቱ ገባን። ማታ ነው። ገብተን ቡና ተፈላ። ቡና የሚፈላበት ራሱ ጀበናው በጣም ትልቅ ነው። ስኒው በጣም ብዙ ነው። የቡና የሚቆላበት ምናምን በሙሉ እዛ ለራሱ ቤት ነው የሚቀመጠው። ጎጆ ቤት ይባላል። እዛ ጎጆ ቤት ነው የሚቀመጠውና ከዛ ገብተን ተነሳ። ያው ይጨፍራል፣ ያጓራል። የዛር መንፈስ ብዙ ጊዜ ዘፈን ይወዳል። ዘፈን ይዘፈንለታል፣ ከበሮ ይመታለታል። እየተመታለት ተነሳ። ካጓራ ከጨፈረ በኋላ የመጀመሪያ የጠራኝ እኔን ነው ማለት ነው። አንቺ ከባህር ማዶ የመጣሽ ነይ ልመርቅሽ ይለኝ። ብድግ ብዬ ሄጄ ፊቱ ነው የተንበረከኩት። ከዛ አረቂ ነበር። ያን አረቂ እየጠጣ እየተጎነጨ በፉ ተፋብኝ ማለት ነው። እንደዛ መርቆኝ ተመልሼ የሁለት ወር እረፍት ነበር ያስኩት። ከአረብ ሀገር እረፍት ፍቃድ የወሰድኩት 2 ወር ነበር። ጊዜ ደረሰና ተመልሼ በሱ ተመርቄ ተመልሼ ወደ አረብ ሀገር ሄድኩኝ ማለት ነው። ፋሲካ ጾም ጀመረና በሱ ተመርቄ ሄጄ እዛ ጾም ጀመርኩ ማለት ነው። እሱ መርቆኛል። ምን ብሎ እንደመረቀኝ ባላቅም ያው ተረክቦኛል ማለት ነው። 3 ጊዜ ነው አረቂ እየተጎነጨ የተፋብኝና በፊቴ ነው እንዳለ ፊቴን አረቂው በሰውነቴ የተሰራጨው ማለት ነው። እንግዲህ መናፍስቱ ይመስለኛል። ከዛ የፋሲካ ጾም ጀምሬ ሳምንት ምናምን ነኝ። ምግብ ካገሬ በርበሬ፣ ቂቤ፣ ሽሮ ምናምን ይጃለውና ያንን ያገሬ ምግብ እስኪ ያገሬ ምግብ ሰርቼ ልብላ ብዬ ሰርቼ ያንን ምግብ በላው። ፍርፍር ነገር ነው ሰርቼ በላውና ከዛ ህመም ጀመረኝ። የዛ ሀገር አየር የአገሩ ትንሽ ከበርበሬ ጋር ይጋጫል ይላሉ። እኔ ቁርስ ይመስለኛል ፍርፍር ነው የሆነ በበርበሬ ነገር ነው ብቻ ሰርቼ የበላሁት። ያ ምግብ በልቼ ስራ እየሰራው በቃ ሰውነቴ ሁሉ ይወረኛል። በቃ ውርር ያደርገኛልና እንደዛ ያርጉኝ እየሰራው በቃ እየባሰብኝ መጣ። ከሰውነቴ ሁሉ እየሳበው ወደ ደረቴ ነው የሚያመጣው። ወደ ደረቴ ላይ ያመጣና ወደዛ ነው የሚሰው። ከሰውነቴ በቃ ይስባል። እየሳበ ወደ ደረቴ ነው የሚያመጣውና ከዛ በየባሰብኝ መጣ። ከዛ የሆነ መጨረሻ ላይ በቃ ምንም መተንፈስ አልቻልኩም። በቃ ዝግት አደረገኝ። መተንፈስ የለ፣ በአፍንጫዬም አልተነፍስም፣ በአፌም አልተነፍስም። ሰው መጥራት አልቻልኩም። ምንም በቃ ፍጥጥ ብያለሁ ማለት ነው። ሰውነቴን አካዋለሁ፣ ይበላኛል። ከግር እስከ ራሴ ነው የሚበላኝ። ሳከው በቃ የሆነ ልክ ቢንቢ እንደበላው ሰው ግልብጥብጥ ነው የሚለው ሰውነቴ ማለት ነው። ከዛ ስልክ ለመደወል ሳሎን ስልክ ነበር፣ የቤት ስልክ ነበር ለአረቦቹ ለአሰሪዎች ለመደወል ሳሎን ሲሄድ ምንም መናገር አልችልም። በቃ ተዘግቷል። ልቤ ላይ በቃ ቆል ድፍን ብሏል። መተንፈስ አልችልም። ከዛ ተጎትቼ ትዝ ሲለኝ
ትንሽ ውዳሴ ማርያም ይዤ ሄጄ ነበር ከዛ ቀስ ብዬ በቃ ዳድ ብዬ መጥቼ ነው በቃ ተስቤ እንደምንም ዳድ ብዬ መጥቼ ምተኛ በቃ ያችን ውዳሴ ማርያም ደረቴ ላይ ልቤ ላይ ሳረጋት ያ የተዘጋ ነገር ክፍት አለ ማለት ነው። ከዛ ራሴን ስሆን በቃ ብርድ በጣም ኃይለኛ ብርድ አለው ህመሙ። ከዛ እንደዛ እንትን ብዬ ወደ ላይ እንደው አስመለሰኛ ያ ነገር ወጣልኝ። ከወጣልኝ በኋላ ራሴን ግን በጣም ኃይለኛ ብርድ አለው። በጣም ይበርዳል። በቃ የሆነ በጣም ነው የሚከብደው ህመሙትን መተንፈስ አስተነፍስም ከእንትን ካለ በኋላም በጣም ኃይለኛ ብርድ አለው። መጠን የሌለው ብርድ ነው የሚበርደው ሰውነቴን። ከዛ እንደዛ ብዬ እንትን አልኩኝና በቃ ሰዎቹ ሲመጡ እንደዚህ አሞኝ ነበር ምናምን ስላቸው ያው በዚህ ይሄ የዚህ ሀገር አየር ጥሩ አይደለም፣ በርበሬ መብራት የለብሽም፣ በርበሬ ጥሩ አይደለም ምናምን ይሉኛልና አሉኝ። ከዛ እንደዛ ብለውኝ ዳንኩኝ፣ ተሻለኝ። ፋሲካ ደረሰና ጾሙ አልቆ ፋሲካ ደረሰ። ከዛ ፋሲካ አክፍያ አላቅም፣ የዛኔ አከፈልኩ ማለት ነው። አክፍያ አላቅም፣ ጾም አላቅም። ከዛ በፊት ያኔ እንዴት እንደሆነ አላቅም። በሱ ተመርቄ ሄጄ እንደገና ጾም መጀመሪ በራሱ ግራ ገባኝ ማለት ነው። ከዛ ልክ ፋሲካ ደረሰ። ኢትዮጵያኖች ነበሩ ተሰባስበን አንድ ላይ በዓልና ከብር እኔ ጋር ነው አልኳቸው። እነዛን ኢትዮጵያኖች መጡ። ዶሮ ምናምን ሰርተን ልክ እንደ ሀገራችን እንደምናከብረው እናከብር ተጠራርተን መጡ። እነሱ ቤተክርስቲያን አድረው መጡ። እኔ ቤት ጠበቅኳቸው። ለሊት መጡ። ቤተክርስቲያን አድረው አስቀድሰው ሁሉ ነገር ፕሮግራም ካለቀ በኋላ መጡ። እኔም እዛ ቤት አቀራርቤ ያው ቡናውን በዛን ጊዜ ቡና ምናምን እንጠጣለን። ቡና በዛ ጊዜ ነው ያቆምኩት። መጡ። ቁርስ በልተን ምን ብለን አረፍ ብለን ስንል በቃ የዛ ቀን ጀመረ ደግሞ ያ ህመም ጀመረኝ ማለት ነው። በቃ እንግዳ ስላለብኝ ጓደኞች ስላሉ ለመቻል እንትን ለማለት ሞከርኩኝ። በቃ ሰውነቴን ይቆንጥጠኛል፣ የሆነ በቃ ውርርር ያረጋኛል። ያ ህመም አሁን ተመልሶ ሊመጣ ይወረኛል እና በቃ እነሱ እንትን ላለ ማለት ለመቻል ሞከርኩኝ ማለት። ከዛ እንደዛ ያለ ወደ 4 ሰዓት 5 ሰዓት 6 ሰዓት ምናምን ሆነ። ውጭ ወተን የዛን ጊዜ ሞባይል የለንም ነበረ። ስልክ ቤት ሄደን ነው ለኢትዮጵያ ቤተሰቦቻችን እንኳን አደረሳችሁ የምንለው። ከዛ ወጣንና ይሄርን እያለ ፀሐዩ ሲመታኝ በቃ ዞረብኝ። ከዛ ያንን ህመም ለመቆጣጠር ሞከርኩኝ ግን አልቻልኩም። ከዛ መጨረሻ ላይ ሲቆጣጠረኝ በቃ ወደኩኝ። ራሴን አላቅም። መሬት ላይ ወደኩኝ። አንስተው መኪና ውስጥ ከተቱኝ። መኪና ውስጥ ሁኜ በቃ ሄድኩኝ። የለውም ማለት መጥቶ በቃ ልቤ ነው ዝግት ስለዘጋኝ ምንም መተንፈስ አልችልም፣ ምንም ማውራት አልችልም። ምን ነሽ ነው እንኳን ቢለኝ መናገር አልችልም። ህመሙ በቃ ከአቅሜ በላይ ስለሆነ ማለት ነው። ከዛ ታክሲ ውስጥ ኮንትራት ታክሲ ውስጥ አስገቡኝ። መኪና ውስጥ ገብቼ በቃ ህይወት ያለፈች ማለት ነው። ልክ መኪና ውስጥ እንደገባሁኝ ጸጥ ነው ያልኩት በቃ። ከዛ የሆነች ኢትዮጵያዊ ነበረች በጣም የቤተክርስቲያን ልጅ ናት እና ልጅቷ ጸሎት እያረገች ውሃውን እንደ ጸበል እያረገች ውሃውን ትደፋብኝ ነበር ማለት ነው። ጸሎት ታረጋለች። ጸሎት ስታረግ ይሰማኛል ከጎን ሆና ማለት ነው። ሰውየው ደግሞ ቶሎ ብሎ ፈጥኖ ወደ ቤት መለሰን ባለ ታክሲው። የሆነ ሰዓት ላይ በቃ ጸጥ ነው ያልኩት። ጸጥ ስል በቃ ነፍስና ስጋዬ በቃ ተለያየች ማለት ነው። ልክ ነፍስና ስጋዬ ስትለያይ ቀጥታ ወደ ሲኦል ነው የሄድኩት ማለት ነው። ሲኦል በሩ ጋር ደርሼ ልክ እንደ ትልቅ በር ነው የሲኦል በሩ የተከፈተው ማለት ነው። ያ በር ሲከፈት ይታየኛል እና በሩ
ለሁለት ነው የተከፈለው ወደታችንና ወደ ላይ ሲከፈት በቃ የሆነ ድምጽ ነው ያለው እዛው ውሃ የሚል ድምጽ ነው ያለውና እዛ በሩ ላይ እንደሆንኩኝ እግዚአብሔር አምላክ መልሶ ያችን ነፍስና ስጋዬ መልሶ ሲገጥማስ መልሶ ነፍስ ሲዘራብኝ አየሁት ማለት ነው። ልክ ሲመልሰኝ በቃ የሆነ አረንጓዴ ነገር እንደገና አዲስ ህይወት ሲዘራልኝ አረንጓዴ ነገር ነው ያየሁትና ከዛ ልክ እንደ እንቅልፍ ነው ብንን ስል አይኔ ተገለጠ እና መልሰው ይዘውኝ ሄዱ። ወደ ቤት ተመለስንና ለሰዎቹ ለአረቦቹ ለአሰሪዎች የተነገራቸው ሲመጡ እነሱም ደነገጡ። በቃ አልናገርም ምንም አልልም ማውራትም አልችልም መተንፈስም አልቻ አይኔ ፍጥጥ ነው ያለው። ከዛ የአሰሪ ዶክተር ነበረችና ለሷ ጋር ተደወለ። ዓለም ታማለች ምናምን ተብሎ ሲደወልላት በአስቸኳይ ሆስፒታል ወሰዷት ተባለ አለች። ምንም ሳትሉ ቀጥታ እንደዚህ አይነት ሆስፒታል ወሰዷት። አምቡላንስ ራሱ እስኪመጣ እንዳትጠብቁ በቤት መኪና ወሰዷት አለች። ቀጥታ ሆስፒታል ይዘውኝ ሄዱ። ሆስፒታል ገባው ተቀበሉኝ ነርሶቹ ምኖቹን በር ላይ ምን ሆና ነው ሲባል በርበሬ በልታ ነው የዛ ሀገር አየር በርበሬ አይወድም ይላሉና በርበሬ በልታ ነው ተባለ። አስተኙኝ እንትን ላይ በቃ በራሴ በእግሬ ግሉኮስ ተሰካ። ሲሰኩልኝ ይሰማኛል። ከዛ ለ4 ሰዓት ያክል ሆስፒታል ውስጥ ነበርኩ ማለት ነው። ከ4 ሰዓት በኋላ ነው የነቃሁት። ለ4 ሰዓት ያክል ራሴን አላቅም እዛ ሆስፒታል ተኝቼ ማለት ነው። ከዛ ከነቃሁ በኋላ ዶክተሩ መጣና እንዴት ነሽ ደህና ነሽ አለኝ። እግዚአብሔር ይመስገን ቅድም እኮ 5 ደቂቃ ቆይተሽ ቢሆን ኖሮ ህይወትሽ አልፎ ነበረ አለኝ ማለት ነው ሐኪም። ምንም አላልኩ ሰማውና ካሁን በኋላ በርበሬ መብላት አትችይም፣ በርበሬ ከበላሽ እንደምትሞቺ ነው፣ ይሄን ማወቅ አለብሽ፣ ካሁን በኋላ በርበሬ የሚባል ነገር የሚያቃጥል ነገር መብላት የለብሽም አለኝ፣ አስጠነቀቀኝ። ከዛ እዛው እንደተኛው ስነቃ በቃ የሆነ ከሚነድ እሳት ውስጥ ይወጣው ነው የመሰለኝ። ሰውየው ዶክተሩ ያናገረኝ በቃ ግው ብሎ ከሚነድ እሳት ውስጥ ይወጣው ነው ሆነ የተሰማኝና ከዛ ልክ ራሴን ሳቀው በቃ ያ ብርድ ይመጣል። አሁን በቃ ከመጠን በላይ እኔ አልቋቋመውም ብርዱ። መጀመሪያ ያሳከከኛል በቃ ሰውነቴ ሲነድ ይታወቀኛል። እንደ እሳት ነው የሚነደው። ሳከው ሰውነቴ በቃ እኔ አይደለም ሌላ ሰው ነኝ። በቃ እቀየራለሁ ሌላ ነው። ራሴን ራሱ በመስታወሴ በጣም እንትን ይላል ማለት ነው። የሚያስጠላ ነገር ነው የማየው። በቃ ሰውነቴ ግልብጥብጥ ይልና በቃ ሌላ ሰው ነኝ ማለት ነው። ልክ ራሴን ሰው ደግሞ በጣም ከመጠን በላይ የሆነ ብርድ ነው የሚለቅብኝና ከዛ ያን ህክምና ጨርሼ ወደ ቤት ስመለስ ያቺ ኢትዮጵያዊ አለች አብራኝ፣ አሁንም እዛ ሆስፒታል አብራኝ ነው ያለችውና ስንመለስ ምን አለችኝ? ይሄ ነገር አለችኝ ይሄ የበርበሬ ምናምን ያው አረቦቹ በሐኪሞቹ ያው በበርበሬ ነው በሚለው በበርበሬ ነው የተወሰደው። ያገሩ የዛ ሀገር አየር አይስማማም፣ የሚያቃጥል ነገር ሲበሉ አይስማማም በሚለው እነሱ በዛ ነው ያዙት። ከዛ ልጅቷ ምን አለችኝ? ይሄ የበርበሬ አይመስለኝም የቤት ጣጣ ነገር ነውና የጻድቃኔ ማርያምን እምነት አመጣልሻለሁ፣ አሁን ገብተሽ ተኝ ብላ አስተኝታኝ ቤት መጣ። ከሰዎቹ ጋር ቤት አድርሳኝ አስተኝታኝ ወደ ቤቷ ሄደች ማለት ነው። ከዛ በመነገታው የጻድቃኔ ማርያምን እምነት ይዛልኝ መጣች። ያንን እምነት አመጣችልኝ፣ ተቀባሁት። ከዛ ምን አለችኝ? የጻድቃኔ ማርያም እምነት ቡና አይጠጣም፣ ቡና ካሁን በኋላ አትጠጪም፣ የሷን እምነት የምትቀበይ ከሆነ ቡና አትጠጪም፣ ቡና ማቆም አለብሽ፣ ቡናውን አቁመሽ ነው እምነቷን የምትቀበይ አለች። ችግር የለም አቆማለሁ አልኳት። አመጣችልኝ እምነቱን ተቀባሁት። በቃ ነው ያልኳት አምላክ እመብርሃን ጻድቃኔ ማርያም እውነት ከዚህ ህመም ከዚህ ስቃይ ከገላገልሽኝ ስለትለት ብዬ ይዤ እመጣለሁ አልኳት ብዬ ተሳልኩና ያን እምነት ተቀባሁት። ቡና መጠጣቴን ይዛኔ አቆምኩ ማለት ነው። ከዛ እንደዛ ያልኩኝ
ጊዜን ጨርሼ ወደ ኢትዮጵያ ጠቅልዬ ገባሁ። ጠቅልዬ እንደገባሁ ቀጥታ ወደ ጻድቃኔ ማርያም ነው የሄድኩት ማለት ነው። እዛ ሲሄድ የሆነች አንዲት እህት ናት ያገኘኋት መኪና ውስጥ። ከመኪናው እንደወረድኩኝ ጻድቃኔ እንደደረስኩኝ ያችን እህት አገኘኋትና ከዛ ስለ ገዳሙ እየነገረችኝ ጸሎት እንዴት ብሎ መጸለይ እንዳለበት፣ እዛ ቦታ ላይ የት ቦታ ጫማ መወለቅ እንዳለበት፣ የት ቦታ መረገጥ እንዳለበት፣ የት ቦታ ምን ማለት እንዳለብኝ፣ ምን ብዬ መጸለይ እንዳለብኝ ያች ልጅ በሷ ላይ ሆና መብርሃን አስተማረችኝ ማለት ነው። ከዛ ዝም ብዬ ነው ማዳመጣት ያችን እህት። ከዛ ደረስን ጻድቃኔ ደረስ፣ ስማችን አስመዘገብን፣ ተያዣለው መታወቂያ ምናምን አለ፣ እሱን አስመዝግበን ወደ አዳራሽ ገባን። በመነገታው ስለቴን አስገባው። ስለቴን ካስገባው በኋላ ጥምቀት እየተጠመቅን ጸበል እየጠጣን፣ ያ ሲያስጨንቀኝ የነበረው ጸበሉን ስጠጣ በጣም የሆነ የእንቁላል አስኳል የመሰለ ነገር ነው የወጣው ማለት ነው። ከዛ ጸሎት እናረጋለን፣ ሌሊት ምህላ አለ፣ 9 ሰዓት ምህላ አለ፣ ምህላ ዋሻ እንሄዳለን። ከምህላ በኋላ ጧት ሲነጋ ጥምቀት እንጠመቃለን። ከዛ ምን ምልክት አየሁኝ? አያት የሚያገለግልበት ቤተክርስቲያን እመጣ ይመስለኛል በህልሜ ነውና፣ አያት የሚያገለግለው የቅዱስ ሚካኤል ቤተክርስቲያን ውስጥ ነበር የሚያገለግለውና አያቴ በህይወት የሉም፣ መነኩሴ ናቸው እና ቤተክርስቲያን አገልጋይ ነበረ የእናቴ አባት። ከዛ እሱን ነው የምፈልገው ይመስለኛል በህልሜና እሱን ነው የምከተለው። እዛ ቤተክርስቲያን እሱም ሲያገለግልበት የነበረው ቤተክርስቲያን ነው እኔ የመጣሁት። መጥቼ እዛ ልክ ቤተክርስቲያኑ አዳራሹ ጋር ገብቼ ከአዳራሹ ወጥቼ ቀጥታ ክርስትና ቤት ስገባ እዛ ያለ ይመስለኛል አያቴ ማለት ነው። ከዛ እዛ ውስጥ ነጫጭ የለበሱ ሰዎች አያለው ማለት ነው። ነጫጭ የለበሱ ሰዎች ተሰልፈዋል። የክርስትና ቤት ነው ያ ቤት፣ የክርስትና የቤተክርስቲያን ክርስትና የሚነሳበት ህፃናት ሴቶች በ80 ቀን ወንዶች በ40 ቀን የሚነሱበት ክርስትና ቤት ነው ያ ቤትና አያቴ እዛ ቤት ነው ያለው ይመስለኛል። እና የምፈልገው እሱን ነው፣ አያቴን ነው የምፈልገውና ቀጥታ እዛ ስገባ እነዛ ሰዎች ተሰልፈዋል። የተሰለፉ ሰዎች አሉ። እሱ ደግሞ እንደ ክብ ነገር እዛች መቅደስ ውስጥ እዛ ውስጥ ነው ያለው አያቴ። ከዛ ከፊት ለፊታቸው የኢትዮጵያን ሰንደቅ ዓላማ አረንጓዴ ቢጫ የለበሰች ሴት ቆማለች። እነዛ ነጫጭ የለበሰች ከኋላቸው እሷ ከፊት ናትና እነሱ ጋር ሁኜ እዛ ጋር ሁኜ በህልሜ አየሁ ማለት ነው። ከዛ በሁለተኛው ራሴን ባህር ላይ ቆሜ ነው ያየሁት። ባህር ላይ ቆሜ የሆነ ነገር ከኋላ ይገፋኛል ወደ ባህሩ ውስጥ ሆኜ እስከ ጉልበቴ ድረስ ነው ባህሩ የዋጠኝ እና ከኋላ የሆነ ነገር ወደ መሃል ግብ ይለኛል። እኔ ወደ መሃል ከገባሁም አሰምጣለሁ፣ አልገባም እለዋለሁ። እሱ ከኋላ ሆኖ ይገፈትረኛል፣ እኔ ደግሞ አልገባም። ለመውጣት ታገላለሁ፣ እሱ ይገፈትረኛል፣ እኔ ለመውጣት ስታገል ከዛ ከሰማይ ሊቀ መላእክት ቅዱስ ሚካኤል መጣ ማለት ነው እና ከዛ ባህር ላይ ከብብትና ከብብት ያቅፎ ከዛ ባህር ሲያወጣኝ አየሁት ማለት ነው። ከዛ አውጥቶ አንሳፎ ይዞኝ ሄደና የሆነ ሜዳ ቦታ ላይ ነው እዛ ላይ በቆሜ አቁመኝ ሊቀ መላእክት ቅዱስ ሚካኤል በቀኝ ይቆማል ማለት ነው። በቀኝ ይቆምና ቀስተ ዳመና ነው የሚያጎናጽፈኝ ማለት ነው። ቀስተ ዳመና አጎናጽፎኝ በቀኝ ይቆማል። ሲቆም አየሁት ማለት ነውና በጣም ደነገጥኩኝ። እንዴ ምንድነው ይሄ ነገር ምናምን ብዬ የሁሉም የሆነው ጻድቃኔ ማርያም ነው ማለት ነው። ከዛ ከስደት መጥቼ ያ ሁሉ አልፎ እዛው ነው ይሄን ሁሉ ማየውና በሶስተኛው ጻድቃኔ ማርያም በራእይ ትገለጻለች፣ በህልም ትነግራለች። በአብዛኛው እኔ የሰማሁት እንደዛ ነው። ለኔ ግን በአካል ነው የተነገረኝና ከዛ
በሶስተኛው የራሷ የመብርሃን መልእክተኛ መጣች ማለት ነው። እና ቀይ ሴት ናት፣ ተልካ ነው የመጣችው ከመብርሃን። ጸሎት ታደርጋለች፣ ሰግዳ 9 ሰዓት ላይ ነው የመጣችው ሴትየዋ። ጻድቃኔ ማርያም እዛ አዳራሹ ውጪ ነው ቁጭ ብዬ ነው ጸሎት እያረገች 9 ሰዓት ላይ ገባች። 9 ሰዓት ላይ ገብታ ጸሎት ታደርጋለች፣ ትሰግዳለች፣ ትጸልያለች። እየቆየች እያረፈች ጸሎት እያረገች እየሰገደች እየጸለየች እኛ ታች ነው እንደ ወረድ ያለ ቦታ የተቀመጥነው፣ ከላይ ነው ከእንትኑ ስገባ ያየዋትና ሴትዮ ምን ሆና ነው? ስንቅም አልያዘችም ምንም አልያዘችም፣ ግን ጸሎት ታደርጋለች ብዬ አያታለሁ። 9 ሰዓት ላይ ንቅብ 9 ተኩል ላይ ጸሎት አደረገች፣ 10 ሰዓት ላይ ጸሎት አደረገች። ጻድቃኔ ማርያም 12 ሰዓት ላይ ነው የሚበላው በሱ ቆሎ 12 ሰዓት ነው። ከ12 ሰዓት በፊት አይበላም። ያቺ ሴትዮ እየሰገደች ከ9 ሰዓት ጀምሮ 12 ሰዓት እስከሚሆን ድረስ ሰግዳለች፣ ጸልያለች። ለ12 ምናምን ጉዳይ ሩብ ጉዳይ ሲሆን በሱ ምናምን አዘጋጀና ልንበላ አቀራረብ። ከዛ ያቺ ሴት መታ ቆመችና ደህና ዋላችሁ አለችኝ። እግዚአብሔር ይመስገን አልናት። እስኪ ስልክ ስጡኝ አለችኝ። ስልክ ሰጠናትና ደወለች። የመጀመሪያው ስልክ ሲደወል አላነሳም፣ የሁለተኛው ስልክ ሲደውለት አነሳ። ያንን ስልክ በቃ መልሼ እደውላለሁ አለችና ዘጋችና ቀጥታ እኔን ጸሎትሽ ተሰምቷል፣ በወርቅ ክታቧ ተጽፏል አሉኝ ማለት ነው። ምን ማለት ነው? ይሄ ምንድነው የሚሉኝ? እኔ አልገባኝም ስላቸው እነዛ ልጆች ዝም ብለሽ አዳምጪ አሉ። ከዛ ዝም ብዬ ማዳመጥ ጀመርኩ ማለት ነው። በቃ የሷ መልእክት እንደሆነ ገባኝ ማለት ነው። ጸሎትሽ ተሰምቷል፣ በወርቅ ክታቧ ተጽፏል አሉኝ። ከዛ ከጸሎትሽ መካከል ሰው አርጊም ብለሻታል የሚል መልስ ነው የተነገረኝ። ከዛ እውነትም ዋሻ ገብቼ ለሊት 9 ሰዓት ላይ ሰው አርጊም ብዬ ጠይቅ ነበር ማለት ነው። ግን ምን ማለት እንደሆነ ሰው አርጊም ማለት ምን ማለት እንደሆነ የራሴ አላውቅም። ግን ሰው አርጊኝ እያልኩ ነበር የምጠይቃት በዛም 9 ሰዓት መላ በምንገባ ሰዓት ማለት ነው። ከዛ በጣም ደነገጥኩ፣ አለቀስኩና እንደነገርኳችሁ ከአረብ ሀገር እንደመጣሁኝ ቄደር አልተጠመልኩ ምንም አላልኩ። ቀጥታ ዝም ብዬ እዛ ነው የሄድኩት ምንም ስለማላቅ ዝም ብዬ ነው ቄደርም አልተጠመልኩ። እዛ ይቼ ብቻ ንስሐ ነው የገባሁት። ንስሐ ገባሁኝ፣ ሌላ ነገር ምንም ያረኩት ነገር የለም። ግን ከነቆሻሻዬ ነው የተቀበለችኝ። ከዛና ግን ያልተፈታ ነገር አለሽ ተብለሻል፣ ያልተፈታ ነገር አለሽ እና እንደዚህ አይነት ገዳም መሄድ አለብሽ ተብለሻል ሲሉኝ በጣም ደነገጥኩኝ። እኔ የጠበቅኳት በራእይ ትናገራለች፣ በህልም ትናገራለች፣ በህልምና በራእይ ትናገራለች ጻድቃኔ ማርያም። ይሄን ነው ከሰው የሰማሁትን እንኳን አላቅም፣ ግን ከሰው ሲያወሩ ሲነግሩኝ የሰማሁት ስለ ጻድቃኔ ማርያም እንደዛ ነው። ግን በቀጥታ በአካል ነው የተነገረኝ የነገረችኝና እንደዚህ አይነት ገዳም ሄጂ ተብለሻል፣ ያልተፈታ ነገር አለሽ ተብለሻል ተባልኩኝ። ከዛ እኛ እናት ቁጭ ብለው ታሪካቸውን ሲነግሩን እኔ አሉ ሀና ማርያም ነው የሚባሉት ስማቸው። እኛ እናት መልእክተኛ ናቸው፣ የመብርሃን ተልከው የመጡ ናቸው ከንግስተ ነገስት በፊት ማለት ነው። ይሄ መቼ ነው? 2003 ላይ እና 2004 ላይ ነው ይሄ ነገር የሆነውና ንግስተ ነገስት ያኔ አልመጡም ነበር። ምናልባት በዛ ባሉበት ሀገር አገልግሎት እያገለገሉ ሊሆን ይችላል። መብርሃን በቃ ከዛ በፊትም አገልጋዮች መተው ነበር፣ ግን የተቀበላቸው ሰው የለም። ሌቦች ናቸው፣ አጭበርባሪ ናቸው እየተባሉ በየገዳማቱ ብዙ መከራ ደርሶባቸዋልና እኛ እናት እኔ አሉ መብርሃንን ጻድቃኔ ማርያም ሽንት ቤትሽን አጸዳው ላገልግልሽ ብዬ ለ7 ቀን ጸሎት ያስኩኝ። ከዛ በ7ኛው ቀን መብርሃን ተገለጠችልኝ አሉ ማለት ነው። ከዛ ስትገለጥልኝ አሉ ጥቁር ለብሳ
ፊቷን ተለምጣ ይሄ አገጯ ንቅሳት ተነቅሳ ነው የተገለጠችልኝ። ምን ሆነሽ ነው ጥቁር የለበሽው ብዬ ስጠይቃት ልጆቼ ባለም ላይ እያሉ ሞተውብኝ ብላ መለሰችልኝ። ለምጡ ምንድነው የፊትሽ ለምጡ ብዬ ስጠይቃት የልጆቼ ንስሐ ነው። ንቅሳቱስ ምንድነው ብዬ ስጠይቃት የልጆቼ ኃጢያት ብላ ተገለጠችልኝ። አንቺን እዚህ አይደለም የምፈልግሽ፣ እኔ የምፈልግሽ ቦታ አለ፣ እኔ መራሻለሁ ሂጂ ብላ እኛን እናት እየመራቻቸው ሌላ ቦታ ወሰደቻቸው። ሌላ እና መብራን ብዙ እድል ሰጣናለች። ብዙ በገዳማት በእናቶች በገዳማት አባቶች ሞክራለች። ከዛ ያ ቦታ ሄደው ከፍተያን ቦታ ሰው ይሄደ እንዲድንበት ተደረገ። ያው መልእክቱ እየተነገረው ልክ እንደኔ ጻድቃኔ እንደተነገረኝ ሌላውን በያለበት እየተነገረው እዛ ቦታ ሄደው እንዲድን ተደረገ። ብዙ ሰው ሄዷል እዛ ቦታ ላይ። እኔም እዛ ታዘዝኩበት ቦታ ሄድኩኝ። እኛናት እዛለ ገብተው አደሩ እዛ ገዳሙ። በመነገታው እኛን ይዘሽ ሂጂ ነበር የተባሉት እዛ ቦታ ላይ ከጻድቃኔ ወደዛኛው ገዳም ይዘሽ ሂጂ ሲባሉ ጧት እንወጣ ስንል ከሳሽ ቆመ ማለት ነው። ከዛ እኛንና ምንድነሽ አሏቸው። እኔ ከመብራን ተልኬ የመብራን መልእክተኛ ተልኬ የመጣው ነኝ፣ መልእክት ለልጆቿ ተልኬ መጥቼ ነው ብለው መልስ ተናገሩ። አንቺማ ሌባ ነሽ፣ ልሰርቂ የመጣሽ ነሽ። አንገላቷቸው እኛን እናት ማለት ነው። አንቺማ ሌባ ናት፣ እኔ ማርያም ነኝ ብላ ነው አሏቸው። ሲያንገላቷቸው አየን። እኛ ምንም ስለማናቅ ዝም አለ ማለት ነው። ዝም ብላችሁ ቁሙ አሉ። እኛ ግን ምንም ያደረግነው ነገር የለም። እኛም ሌባ ናት ብለን አብረን ተባበርን ከነሱ ጋር ማለት ነው። ከዛ ማታ ላይ ምን አርጋ ነበር መብራን ያ ነገር እንደሚመጣ ስላወቀችው ስለገዳሙ የሚያቅ ሰው ነበርና ያንን ስልኬን ከዛ ሰው ጋር መስመሩን አያይዘው ነበር ማለት ነው። ከዛ እኛ እናት ሌባ ነው አንገላቷቸው፣ ሌባ ናት ሰሯት ተባለ፣ ቁረጧት ተባለ። ግን ምንም አላረጓቸው። ከዛ ያው በመታወጣበት ከዛ ቦታ ከነዛ ሰዎች መሃል አወጣቻቸው። አሁንም ለኛ እናት መልእክት ይመጣል። እኔ እዛው ነኝ፣ እሳቸው ሌላ ቦታ ሄደዋል። ማታ ለደወልሽለት ስልክ ለደወልሽለት ልጅ እሱ ይደውልላትና ይንገራት አንተ ላካት ተብለሃል ብለሽ በዩ። ከዛ ለዛ ልጅ ይደወልለትና ደውልና ንገራት ስለገዳሙ ስለዛ ቦታ አንተ አስረዳት ተብሎ ያ ልጁ ተደውሎለት ደወለልኝና እንደዚህ አይነት ሀና ማርያም የምትባል አግኝተሽ ነበር አይደለ? መታ ነበር ሲለኝ አዎ መታ ነበር። እሷ እኮ ታዲያ እውነተኛ ናት ሐሰተኛ አይደለችም፣ ለምንድነው ምናምን አለ ልጁ። እኔ አላቅም ስለማላቅ ነው ምናምን አልኩት። አይ እሷ እውነተኛ ናት፣ ያ የተጠራሽበት ገዳም እኔ ሄጄ ስላየሁት ትክክለኛ ገዳም ነው፣ መሄድ አለብሽ ሂጂ ተብለሻል። እቺ የመብርሃን መልእክተኛ ናትና እውነተኛ ናት ሐሰተኛ አይደለችም ሲለኝ በቃ እሺ ብዬ እዛ ንስሐ ምናምን ጨርሼ ወደ ከጻድቃኔ መጣው። ልጁን አግኝቼ ቦታውን ጠይቄ ሄድኩኝ። እኛንም እናት እዛ ቦታው እዛ ገዳሙ አገኘኋቸው። እዛ ሄጄ እንደሄድኩኝ ሱባኤ እንግባ ምናምን አሉ ማለት ነው። ሱባኤ እንግባ ሲሉ እኔ ስለ ሱባኤ አላቅም፣ ሱባኤ ገብቼ አላቅም አልኳቸው። ችግር የለም እንነግርሻለን አሉኝ። ለ3 ቀን ሱባኤ እንግባ አሉ። ገባን። ከሱባኤ ስንወጣ በጣም ከበደኝ አመመኝ ማለት ነውና እኛ እናት እዛው ገዳሙ አሉ። ሀና ማርያም ነው የሚባሉት። ከላይ ነው ዋሻ አለ። ከዋሻ ወረረታች አዳራሽ ወርደን በጣም ከበደኝ እና ጨነቀኝ። ሲጨንቀኝ በቃ ሀና ማርያም እባክዎት በጸሎት አስቡኝ በጣም ከብዶኛል አልኳቸው ማለት ነው። ከዛ ስላቸው ምንድነው ያሉኝ? ስንዴና እንክርዳድ አይቀላቀልም፣ እነዛ እንክርዳድ ቤተሰቦች ይምጡ። ይሄ መልስ ነው የተሰጠኝ። ስንዴና እንክርዳድ አይቀላቀልም፣ እነዛ እንክርዳድ ቤተሰቦችሽ ይምጡ ሲሉኝ ብቻ ከላይ ላይ በቃ እንደ ጢስ ነው ብን ያለው ማለት ነው። ከዛ ምንድነው ምናምን ብዬ እንትን አልኩና
ቀጥታ አዲስ አበባ ቤተሰቦችን እኔ መሰለኝ ቤተሰቦቼን ነው። ግን የመብርሃን አነጋገር ረቂቅ ነው አነጋገሯ ማለት ነው። በእኔ በተረዳሁት እሷም አነጋገሯ እጅግ በጣም ረቂቅ ነው። በሰዓቱ እያወራችኝ ያለችው ስለአሁን ስላለሁበት ስለ እርትት ተዋህዶ ነው እየነገረችኝ የነበረው በሰዓቱ ማለት ነው። ግን እኔ አላወቅኩትም፣ አልተረዳሁትም። ቤተሰቦች ይመጣሉ ነው የምትለኝ። ቤተሰቦች ስትለኝ አሁን ላይ እዚሁ ማህበር ላይ ሆኜ ሳየው በቃ ቤተሰቦች ይመጣሉ እያለችኝ ነው። ስንዴና የመጀመሪያው መልስ ስንዴና እንክርዳድ አይቀላቀልም ማለት ይሄ ማህበር ስንዴ ነው፣ ከእንክርዳዱ ወጥቼ ወደ ስንዴው ሆኛለሁ ማለት ነው። ከዛ እንደዛ ሲባል እውነትም ቤተሰቦቼ እናቴ፣ አባቴ፣ ወንድሞቼ ምናምን ነው የመሰለኝና ቀጥታ ከዛ ገዳም ወጥቼ ቤተሰብ ጋር መጣሁና ኑ ተብላችኋል ብዬ ነገርኳቸው። ምንም እነሱ ሊረዱኝም ሊገባቸውም አልቻሉም ማለት ነው። ከዛ ተመልሼ ሄድኩኝ ማለት ነው። እምቢ ብለውኛል የሚል መልስ ብቻ ተመልሼ ወደዛ ገዳም ሄድኩኝ። ጧፍ ምናምን የሚያስፈልገው ለገዳማት የሚያስፈልገው ለዛ የሚያስፈልገውን ገዛዝቼ ተመልሼ ወደ ገዳሙ እየሄድኩኝ መንገድ ላይ ነው የጠበቀችኝ። ከዛ ያገዛ ገዳም የሚያገለግሉ ልጆች አሉ። እነዛ ልጆች የ2 ሰዓት ተኩል መንገድ የእግር መንገድ አለው። ከመኪና ወርደን ለ2 ሰዓት ተኩል ያክል በእግር ተጉርዘን ነው ወደ ላይ ተራራ ነው የሚወጣው። ወደ ከሚሴ ነው። ከከሚሴ ከከተማው በጣም ይርቃል። ከዛ ያው ወደ ቤተሰብ ጋር መጥቼ እምቢ ብለውኛል ብዬ እምቢ የሚለው መልስ ይዤ ወደ እዛ ገዳም ተመለስኩ። ስመለስ እምቢ አሉሽ አለችኝ። አዎ ይዘገያል እንጂ ይመጣሉ፣ ይዘገያል እንጂ ይመጣሉ አለችኝ ማለት ነው። የመቼን እምላችሁ 2004 ላይ ነው ማለት ነው። ከዛ እዛ ገዳም ቆይቼ ተጠምቄ ከዛ በኋላ የክርስትናው ስነ ስርዓት ቀሚስ መልበስ ምናምን ጀመርኩ ማለት ነው። ነጠላ መልበስ፣ ማስቀደስ ምናምን የሚባለው ነገር ጀመርኩ ማለት ነው። በቃ እዛ ስሰማ ገዳሙ በጣም ደስ ይላል። ገዳሙ በሶ ነው የሚበላው፣ ስኳር ምናምን አይገባም። እና እዛ ገዳሙ ዝክር አለ፣ ዝክር ይጋገራል። ያ ዝክር አንዲት እህት ናት ተፈቅዶላት የምትጋገረው ዝክሩን ማለት ነው። የሚጋገረው ቦታው ልክ ገነት ነው የሚመስለው፣ ለምለም ነው። መላእክቶች ወርደው አጥነው የጣኑ ማዛ ነው የሚታየው። ጣኑ ሲታጠን ወርደው አጥነው ሲወጡ ነው የሚታየውና የሰማዕቱ የቅዱስ ጊዮርጊስ ጽላት አለ ይባላል። እዛ ዋሻው መቅረብ አይቻልም። የሚጠብቀው ዘንዶ ነው ጽላቱን። በድሮ ጊዜ የተቀመጠ ነው ያ ጽላት ማለት ነው። እዛ ቦታ ላይ በቃ የቤተሰብ እርኩስ መንፈስ የሚሸኝበት በቃ ሰላም የሚገኝበት ነው ያ ቦታ። ያንን አየሁኝ። ከዛ በዛ መሰረት በቃ መኖር ጀመርኩኝ። በቃ ክርስትና ምን መሆኑን እንደዛ አወቅኩ ማለት ነው። ከዛ መጥቼ መኖር ስጀምር ተመልሼ እንደገና ደግሞ በቃ ኑሮ አልሆነልኝ ስል ተመልሼ ወደ ስደት ዓለም ተመለስኩኝ። ወደ አረብ ሀገር ወደ ነበርኩበት ሀገር ተመልሼ መስራት ጀመርኩኝ። ከዛ ሲሄድ በቃ ክርስትናን ረሳሁት። በቃ ተውኩት። በቃ እንደነበርኩ እንደ ድሮ እንደ ጥንቱ መኖር ጀመርኩ። ከዛ ለ2 አመት ያክል በቃ እያለቀስኩ ማታ ነው የምተኛው ማለት ነው። በቃ አለቅሳለሁ። ለምን እንደማለቅስ አላውቅም። ለምን ተመልሼ አገሬን ትቼ መጣ የሚለው ግን አለቅሳለሁ። በቃ እያለቀስኩ ለ2 አመት ያክል ማታ አልቅሼ እተኛለሁ። ለምን እንደማለቅስ ራሱ አላውቅም። ከዛ በሁለተኛው አመት ድርሳነ ሚካኤል ጥቅምት ሚካኤል ነው። ድርሳነ ሚካኤል አላውቅም። ስለማላውቅ ያው ድርሳነ ሚካኤል አንብቤ ተኛሁ ማለት ነው። እና 9 ሰዓት ላይ ከኢትዮጵያ ነው ይመስለኛል አባት አረንጓዴ ሰንደቅ ዓላማ የለበሱ አባት አያቸዋለሁ። ይደውሉልኛል። እንደ ስልክ ነው የሚደውሉልኝ፣ በህልሜ ነውና ከዛ ይታዩኛል። ልክ
በስካይፕ አሁን ሰው እያየ እንደምናወራው ልክ እንደዛ ይታዩኛል እኛ አባት። ልጄ ደህና ነሽ ይሉኛል። ደህና ነኝ አባቴ ይላሉ። ኢትዮጵያ ሆነው ነው እኔ ሊባኖስ ሀገር ቤይሩት ላይ ሆኜ እሳቸው ደግሞ ኢትዮጵያ ሆነው ግሸን ማርያም ላይ ሆነው ነው የሚደውሉልኝ። ልክ እንደ ስልክ እንደ ስካይፕ እንደ ቴክኖሎጂ በሚገባይ ቴክኖሎጂ ማለት ነው። ከዛ አናገሩኝ። ሰንደቅ ዓላማ የኢትዮጵያን አረንጓዴ ቢጫ ነው የለበሱ፣ ቆባቸውም መስቀል ይዘዋል፣ መቁጠሪያ ይዘዋል። እኛ አባት ደህና ነሽ ልጄ ይሉኛል። እግዚአብሔር ይመስገን ደህና ነኝ አባቴ እላቸዋለሁ። ልጄ ደህና ነሽ ይሉኛል። በዛ ሰዓት በቃ ጻድቃኔ ማርያም የተደረገልኝ በሙሉ እኔ እረስቸዋለሁ። በቃ ደፍቸዋለሁ። የለም በቃ ወደ ሱሪው ዓለም ተመልሻለሁ። ወደ የሚያስጠላው ህይወት ተመልሻለሁ ማለት ነው። ያ የተደረገልኝን ከዛ ከሞቴ የመለሰችኝ ሁሉ እሱን ሁሉ እረስቸው በቃ እንደዛ እየኖርኩ ያለ እኛ አባት ያወሩኛል፣ ይነግሩኛል። በቃ ያወሩኝ ያለ እያየኋቸው በኢትዮጵያ ላይ አምደ ብርሃን ከሰማይ ኢትዮጵያ ምድር ላይ ተተክሎ ነው ያየሁት ማለት ነው። ከዛ እኛ አባት ያወሩኛል። ከዛ እሱን አይቼ ብንንስል ከሌሊቱ 9 ሰዓት ሆኗል። በኢትዮጵያ ላይ ነው በቃ አምደ ብርሃን ተተክሎ አየው ማለት ነው። ከዛ ብንንስል በህልሜ ነው። ወይኔ አምላኬ ምንድነው ልሞት ነው እንዴ ምናምን ብዬ በጣም ፈራሁና ቀንም ስራ እየሰራሁኝ አጋጣሚ ደግሞ ያኔ አረቧ ሰዎቹ ወደ ሌላ ሀገር ሄደው ቤት ተቆልፎብኛል። ለአንድ ወር ይሁን ለሁለት ወር ይሁን ሄደዋል የሉም እና ብቻዬን ቤት ነው ያለሁት። በር ጎረቤት ነው አደራ ብላ ሄደችው ሴትዮዋና ያ ሴትዮ ደግሞ በር ቆልፋብኝ ነው የምትሄድ። ጧትና ማታ እየመጣች ነው የምታየኝ። ከዛ ጸሎት አደርጋለሁ የቅዱስ ሚካኤልን ድርሳን አድርሼ ጥቅምት 12 ነው። ከዛ ያን ህልም ሳይ በጣም ደነገጥኩ። ቀን ስራ እየሰራሁ በቃ የህልም በህልሜ ይመላለስብኛል። ከዛ መልሶ ቅዱስ ገብርኤል 19 ደረሰ ማለት ነው። የባህር ሐሳብ ቅዱስ ገብርኤል ነው። በዋዜማው ነው አሁንም ድርሳነ ገብርኤል አንብቤ ተኛው ማለት ነው። ከዛ አሁንም ሌሊት አንድ አባት ናቸው ሊባኖስ ተራራ ላይ እዛ ጫካ ውስጥ ሁኜ እዛ ጫካ ውስጥ ገብቼ የሆነ ሴት ትመጣና እዚህ ምን ትሰሪያለሽ እዚህ ጫካ ውስጥ ምን ነይ ውጪ ከዚህ ትለኛለች። ነይ ውጪ ምንድነው የምትሰሪው ከዚህ ትለኝና ከዛ ጫካ ታወጣና ወደ አስፋልት ይዛኝ ትወጣለች። ከዛ አስፋልቱ ዳር ቆመን አንድ አባት እንደዚሁ አባት ናቸው ይመጣሉ። እኔና እሷን ሰላም ብለው ሰግደውልን እንደዚህ ካንገታቸው ወረድ ብለው እንደ ሰግደውልን ያልፋሉ። ወይኔ ያልኩና አሁንም ከንቀልፌ ብንን አልኩ። ስነሳ ከሌሊቱ 9 ሰዓት ነው። ወይኔ ምንድነው ይሄ ነገር ተደጋገመብኝ ምንድነው ብዬ በቃ ግራ ገባኝ ማለት ነው። ከዛ ትዝ ሲለኝ በቃ ይሁን ንስሐ መግባት እንዳለብኝ እንትን አልኩ። ከዛ መውጣት አልችልም፣ ሰዎቹ የሉም፣ አረቦቹ የሉም። ጓደኛ አለችኝ ቤተክርስቲያን እየሄደች የምታስቀድስ ሁሌ እሑድ የምትወጣለች። እሷ ጋር ደወልኩና እኔ አለቀስኩኝ። በቃ እንዴ በጣም እኔ የማይህልም እያስፈራኝ ነው፣ ንስሐ መግባት ፈልጋለሁና የንስሐ አባትሽን ስልክ ቁጥራቸውን ስጪኝ አልኳት። ቁጥራቸውን ሰጠችኝ። ደወልኩና አነጋገርኳቸው። እኛን አባት ንስሐ መግባት ፈልጋለሁኝ ስላቸው መውጣት አትችይም አሉኝ። እኔ አባቴ መውጣት አልችልም፣ ሰዎቹ የሉም፣ ግን አሁን ነው ንስሐ መግባት የምፈልገው። በጣም አምላኬን አሳዝኛለሁ፣ መብርሃንን አሳዝኛታለሁና ንስሐ መግባት ፈልጋለሁ አልኳቸው። በቃ ቆይ ልዘጋጅና መልሼ እደውልልሻለሁ አሉኝ። በሰዓቱ ተዘጋጅተው ምናምን ደወሉልኝ። በቃ ያለውን ነገር ያጠፋሁትን ጥፋት መብርሃን ያሳዝንኳትን ሁሉ ነገርኳቸው ለኛ አባት። ለካ እሷ ናት ይሄን ሁሉ የምታደርገው ንስሐ እንዲገባ እንዲመለስ። ከዛ እኛ አባት ንስሐ ቀኖና ሰጡኝ። ንስሐ ገባሁኝ። በቃ ተረጋጋሁ ማለት ነው።
ከዛ በኋላ በቃ መመለስ ወደ እግዚአብሔር ተመለስኩኝ። ያው ስዛው ስደት ሀገር ቢሆንም እንደዛ ያልኩኝ በቃ እኔ አልተኛም አልኩ። በቃ ህልም እንዳላይ አልተኛም እኔ ብዬ በቃ ቁጭ ብዬ ንስሐ ገብቼ ጨርሼ ወዳው ቀን ነው ለ21 ቀን ነው መሰለኝ ቀን ነው የሰጡኝ። 21 ቀን ሲሆን አናግሪኝ አሉኝ። ከዛ ጾምና ጸሎት ጀመርኩኝ። ልክ ንስሐ እንደገባሁኝ እዛ ያለሁበት ቤት አንድ አባት አሁንም ይመጣሉ፣ ሶስተኛ ማለት ነው። ይመጡና መኝታ ቤቴን ሲያጥቡ ታይዋለውና ከኋላቸው ከሳቸው ከዛ አባት በኋላ ከኋላቸው አንድ ሰው አለ። ከትካሻው በላይ ብርሃን ነው ያበራል ማለት ነው። ብርሃን እያበራ ይከተላቸዋል። እሳቸው ከፊት ከፊት ናቸው። እኛ አባት መስቀል ይዘዋል፣ መቁጠሪያ ይዘዋል። ቤቴን መተው ያን መኝታዬን ምተኛበትን ቤት ያጥቡታል። ሲያጥቡት አየሁት ማለት ነው። እጥብጥብ አድርገው ከክፍሌ ወጥተው ሲሄዱ አየኋቸው ማለት ነው። ብንንስል አሁንም በህልሜ ነው። በቃ በጣም ደነገጥኩኝና አንድ ጓደኛ አለችኝ፣ ደውዬ ለሷ ነገርኳት። እንዲህ ነው ማየው ምናምን አልኳት። በጣም ማየው ነገር ያስፈራል ምንድነው ብዬ በቃ እያለቀስኩ ነው በስልክ ምነግራት። ከዛ ይሄ እኮ ጥሩ ነው ታዲያ ይሄ እኮ ኃጢአትሽ እኮ እየታጠበልሽ ነው፣ ለምንድን የምታለቅሽው? በጸሎት መበረታት ነው እንጂ ያለብሽ ለምን ታለቅሻለሽ ምናምን አለችኝ ማለት ነው። እንደዛ አለችኝ። ከዛ ያው ንስሐ ገባሁኝ፣ ቀኖናዬን ጨረስኩኝ። ከዛ በኋላ የንግስተ ነገስትን መልእክት አየሁ ማለት ነው። እና በፌስቡክ ላይ መጀመሪያ ቀን አየኋቸው። ሳያቸው ልቤ ድንግጥ አለና እንደሳቸው አይነት እኮ ብዙ አለ ብዬ አለፍኳቸው። ከዛ ዩቲዩብ ብዙ ጊዜ ሲገባ የሆነ በጣም የሚያስጠላ አንዳንድ ጥሩ የማይሆኑ ነገሮች የሚለቀቁ ነገር ሳያቸው እዛውኝ በቃ በጭንቅላቴ ይቀረጹብኝና ያመኛል። ከዛ በቃ አላይም ዩቲዩብ አላይም የሚለው ነው የወሰንኩት። በቃ የማያቸው አንዳንድ ጥሩ ያልሆኑ ነገሮች፣ መጥፎ ነገር የሚለቀቁ ነገሮች በቃ ብዙ ነገር ስለሚለቀቅ እነዛ ነገሮች ሳያቸው ያመኛል። ስለሚያመኝ አላይም በቃ አላይም የሚለውን አልገባም የሚለውን ተውኩትና ከዛ ፌስቡክ ላይ እንደዚህ ብዬ ሳይ አየዋቸውና ስላዶኖ ጋር ነው ያየዋቸው። ልቤ ድንግጥ አለ ሳያቸው። እንደሳያቸው አይነት እኮ ብዙ ነው ያለው አልኩና አለፍኳቸው። ከዛ ወደ ዩቲዩብ ግቢ የሚል መልእክት ነው ከሰማይ የመጣው ማለት ነው። ወደ ዩቲዩብ ግቢ ሲለኝ ቀጥታ ስገባ የሳቸውን መልእክት ነው ያገኘሁት ማለት ነው። እንግዲህ እግዚአብሔር ብዙ መልእክት አስተላልፎልኛል። ከመልእክታቸውም እኔ ያየሁት መልእክት ከትውልዱ ማን አስተዋለ ይላል ማለት ነው። ከትውልዱ ማን አስተዋለ። እውነት ነው። እግዚአብሔር ብዙ ነገር አሳይቶኝ ጻድቃኔ ሙሉ ማርያም እጄ ሌላ ገዳም ቦታ ተልኬ ብዙ ነገር አስተምሮኝ ብዙ ነገር ነግሮኝ አላስተዋልኩም ነበረ። ልክ በሳቸው ከትውልዱ ማን አስተዋለ ይላል ማለት ነው የሳቸው መልእክት እግዚአብሔር አምላክ ለኔ ሲያስተላልፈው ማለት ነው። ከዛ በጣም ዘፈን ወድ ነበር፣ ዘፈን አዳምጥ ነበር። የዛኔ ነው ያ የዘፈን መንፈስ ልክ ቪዲዮ የሳቸው ቪዲዮ ሳይው ያ የዘፈን መንፈስ ከላይ ላይ የተነሳው ማለት ነው። ከዛ በቃ እውነት አምላክ ወይ እውነት ኢትዮጵያ ምን ያክል ብትወዳት ነው እንደዚህ አይነት ሰው መልእክተኛ ያመጣልን ብዬ በቃ ቪዲዮአቸውን እያለቀስኩ ነው ማዳምጠው። እና ጻድቃኔም ሄድኩኝ። ከዛም ሌላ ቦታም ተልኬ ሲሄድ ምን አለችኝ? ቤተሰቦች ይምጡ አለችኝ። አባባሏ ከቤተሰቦች ይመጣሉ። ቤተሰቦች እነማን ናቸው? ይሄ ማህበር የቅድስት የመድኃኔዓለምና የቅድስት ድንግል ማርያም ማህበር ማለት ነው። ከዛስ ቤተሰብ እኔ መሰለኝ ቤተሰቦቼ ነው። እሷ ግን ቤተሰቦች ይመጣሉ ነው የምትለኝ። አነጋገሯ ግን ረቂቅ ነው። በኋላ ነው እኔ ተፈታልኝ ሁሉ ያን ያየሁት ሁሉ አላስተዋልኩም ነበር። ከዛ ምን አለ ርዕሱ የመልእክታቸው ርዕስ
ከትውልዱ ማን አስተዋለ? እውነትም እኔ አላስተዋልኩም ነበር። እና ከዛ በቃ እዛው አረብ ሀገር ሆኜ ነው ያየሁት። በቃ እየወለወልኩም መልኩን እያዳመጥኩ እያለቀስኩ ነበር መልእክቱን የምሰማው። ከዛ እንደዛ እያልኩኝ እንትን አልኩ ማለት ነው። እና እግዚአብሔር አምላክ በገዳማትም መጥቶ ነበር፣ በእናቶችም መጥቶ ነበር። ግን ማንም ያስተዋለ የለም። ማንም ብዙ እናቶች አሉ መጥተው ነበር እና ልጅም ሁኚ እናቴ ጋር ሁኚ የእናቴ ጎረቤት ብዙ ቤተክርስቲያን ይሄዳሉ። ሄደው አንግሰው ታቦት አንግሰው የሚመጡ ጎረቤት ነበር፣ ቆራቢ ናቸውና የማይሄዱበት ቤተክርስቲያን የለም። እዛ ሄደው ውለው ሲመጡ መጥተው ለእናቴ ሲነግሯት ተሰማ ነበር ማለት ነው። እንደዚህ አይነት እናት መታ ነበር ዛሬ ቤተክርስቲያን፣ እንደዚህ አይነት ንስሐ ግቡ የምትል መታ ነበር፣ እንደዚህ ተብሎ ነበር፣ እንዲህ ነበር እያሉ ሲነግሯት ተሰማ ነበር ማለት ነው። እና አሁንም ከንግስተ ነገስት በፊት ብዙ እናቶች ብዙ አባቶች እግዚአብሔር አምላክ በእነሱ ሁሉ መጥቶ ነበር። ግን እኛ አልተቀበልነው። አንቀበለው ስንል ነው በንግስተ ነገስት እስኪ በተማረ ልባችን ወደ ውጭ ስለሆነ ወደ ውጭ ዓለም ስለሄድ በውጭ መጣ። ማምላክ በምን ትግባ? መግባት ያለበት ዞሮች በገዳሙ መጣች፣ በገበሬው መታለች። እኛ ግን በር አልከፈትንላት። ከዛ በመመጣች በንግስተ ነገስታት እህተ ማርያም ዘኢትዮጵያ መጣች ማለት ነው። እኔ እንደዛ ነው ለኔ የተነገረኝ ጻድቃኔ ማርያም ነው። ስለ ንግስተ ነገስት እህተ ማርያም ዘኢትዮጵያ እንዳልኳችሁ ክርስትና ቤት ውስጥ ገብቼ ነው የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ የለበሰ ሴትዮ በኋላ ሲፈታ እሳቸው ንግስተ ነገስት ናቸው ማለት ነው። ነጫጭ የለበሱ ያየኋቸው ንግስተ ነገስታት እህተ ማርያም ዘኢትዮጵያ ናቸው ማለት ነው። እዛ ሰንደቅ ዓላማ ለብሰው ያየኋቸው ጻድቃኔ ማርያም ላይ ማለት ነው። ስለሳቸው የተነገረኝ እኔ ጻድቃኔ ማርያም ነው። ቤተሰቦች ይመጣሉም የተባልኩት ጻድቃኔ ማርያም እጄ ነው። ስንዴና እንክርዳድ አይቀላቀልም የተባልኩት ጻድቃኔ ማርያም ነው። ልጆቼ በዓለም ላይ ሞተውብኛል ብላ ያስተላለፈችው ጻድቃኔ ማርያም አስተላልፋ ነበር። ግን የሚያስተውል ስለሌለ የሚሰማ ስለሌለ ነው እንጂ መብራን በተለያየ መንገድ መታለች። ግን ማን ተቀበላት? ማን በር ከፈተላት? በቃ በር ስንዘጋባት እኮ ነው በንግስተ ነገስታት የመጣችው። ያልመጣችበት ያልሞረከረችበት የለም። ለኛ አዝና ነበረ፣ ለኛ ተክዛ ነበረ። እኛን የምታድንበት መንገድ ብዙ ጥራለች ማምላክ። ግን እኛ አላስተዋልንም። በምን ትምጣ? እግዚአብሔር በሰው እንጂ በሌላ ነገር አይመጣም። በንግስተ ነገስት ለምን መጣች? ለምን እንዲህ ያለ ለምትቃወሙ አረ መታለች። እኔ አንድ ምስክር ነኝ። ያልመጣችበት ያልሞከረችበት የለም። በገዳማት ሞክራለች። እንዴት በገዳም አልመጣችም ለሚባለው መታለች፣ መታ ነበርና አላየናትም። እኛ አላስተዋልንም። ስላላስተዋልን በንግስተ ነገስት እስኪ በምሁሩ ይሻለኛል። እኛ ውጪ ሀገራችን እየተውነ ስለሄድ እሷ ሜዳ በቃ ከውጭ ያለውን አመጣችልን እንዲገባን። ለምን አይገባንም? እግዚአብሔር መስጠየቅ ነው። እግዚአብሔር በሰው አድሮ እንጂ ወይም በድንጋይ ወይም በዛፍ ወይም በምን አይመጣም። በሰው ነው የሚመጣው። ለምንድን ነው የምንቃወም? እስኪ ተንበርክከን እንጠይቅ።
መልስ ይሰጠናል። እኔ በዛ ሰዓት ምንም በማላውቀው ምንም ነው በቃ መልእክቱን ያስተላልፋል አይገባኝም ዝም እላለሁ። ግን ጊዜና ሰዓቱን ጠብቆ እዚህ ማህበር ላይ ስገባን ያ ሁሉ ያየሁት ሁሉ ያ ሁሉ ሲፈታ ሳይው ለካ ይሄ ነው ወይ ብዬ ያልኩት ማለት ነው። እውነትም ቤተሰቦች ይመጣሉ ያለችኝ የቤተሰቦቼ መጥተዋል። ይዘገያል እንጂ ይመጣሉ አለችኝ። ከ4 ነው ከ5 አመት በኋላ የዚህ ማህበር አባል የሆንኩት ማለት ነው። እንዳለችኝ ያለችኝም የምትነግረኝ በሙሉ የሰው ልጅ አይፈታውም፣ ግን ራሱ ጊዜና ሰዓት ፈታው ማለት ነው። በቃ ባይምሮዬ ያ ነገር ተቀምጦ ነበር ይመላለስ። ምን ማለት ነው ቤተሰቦች ይመጣሉ ማለት ምን ማለት ነው? ስንዴና እንክርዳድ አይቀላቀልም ማለት ምን ማለት ነው የሚለው እዚህ ከመጣው በኋላ ሁሉም ነገር ተፈታልኝ ማለት ነው። ከኃጢአት ከበደል ከጥፋት የተነሳ በቃ አይገባኝም ብዬ ነው። ግን ምንድነው ያልኩት? ያ መልእክት ሰማ አምላክ ሆይ ህግና ስርዓትን አክብሬ በኢትዮጵያ ምድር እኖራለሁ ብዬ ነው ለአምላኬ ቃል የገባሁት እንጂ ማህበሩ ጋር ገባለሁ ቀላቀላለሁ ብዬ አላሰብኩትም። ምክንያቱም መልእክቱ የሚተላለፍ ለኢትዮጵያ ህዝብ ስለሆነ ለሞላው ኢትዮጵያ ስለሆነ በቃ እኔ አገሬ ገብቼ በየትኛውም ቦታ በየትኛውም ሀገር እኖራለሁ የሚለው ነው። ከዛ ማህበሩ ጋር ደወልኩኝ። ስልክ አገኘሁና ደወልኩኝ። ከዛ እዚህ ከመጣሁ በኋላ ወደ ማህበሩ መቀላቀል ፈለግኩኝ ማለት ነው። ወደ ማህበሩ ተቀላቀልኩኝ። በጣም ደስ በሚል ሁኔታ ነው የተቀበለኝ ማህበሩ። ከዛ በኋላ ያየሁት ጻድቃኔ ማርያም የተነገረኝ እዛኛው የተላኩበት ገዳም የተነገረኝ መልእክት በቃ እየተፈታ ራሱ በቃ ቤተሰቦች ይመጣሉ ያለችኝ ይሄ ነው ማለት ነው። ስንዴና እንክርዳድ አይቀላቀልም ያለችኝ በቃ ራሱ ጊዜና ሰዓት ፈታው ማለት ነው። እና በብዙ ጊዜ ባይምሮ ይመላለስ ነበር ምን ማለት ነው ስንዴና እንክርዳድ አይቀላቀልም ማለቷ ምን ማለት ነው? ቤተሰቦች ይመጣሉ ማለት ምን ማለት ነው? በጊዜው በሰዓቱ እንደዛ ስትለኝ እኔ በቃ የስጋ ቤተሰቦቼን እዛ እናቴ አባቴ ወንድሞቼ ምናምን ያሰብኩት። እሷ ግን በቃ እንትኗ በጣም ረቂቅ ነበረ፣ አነጋገሯ ረቂቅ ነውና ለካ ይሄ ነው ስለዚህ ማህበር ነው እያለች ነበር የነበረው በሰዓቱና ጊዜና ሰዓት ፈታው። እኔም ጠቅለዬ ወደ አገሬ ገባው። አገሬ ከገባው በኋላም መመለስ እንትን አላልኩም። ከዛ በፊት ባለው ጊዜ ወደ አገር ስንገባ በቃ ተመልሳችሁ ሂዱ ነው የሚለው። አሁን ግን በቃ ተረጋግተን መቀመጥን፣ ሰላምን፣ አገርን መውደድ። እኔ ሲሄድ በቃ በጣም ከኃጢአት የተነሳ የሁለተኛው ዙር ሲሄድ በቃ ኢትዮጵያን በቃ ጠልቻት የመጨረሻ ኢትዮጵያን የጠላኋትና ተመልሼ ሄድኩት ማለት ነው። ከዛ በቃ ያስጠላል ሂዱ ይላል። ግን በዚህ ማህበር ላይ ሆኜ ግን ምንም ሂዱ የሚል ነገር የለም። መረጋጋት አለ፣ ሰላም አለ፣ ጤንነት አለ፣ ፍቅር አለ፣ ጸሎት አለ። ከዛ ማህበሩ ላይ ሆኜ ያሳለፍኩትን የነበረው ሁኔታ ሁሉ ሳይሆን በጣም በስማም ምን ያክልኛ ጠፍተናል እና ጻድቃንያ ልጆቼ ጠፍተውብኝ ጥቁር ለብሳ ፊቷን በለምጥ ተለምጣ ኃጢአታችን ተነቅሳ ለኛና ስትነግራቸው ያ መልእክት ቀጥታ በቃኛ ጠፍተን በነበረ በሰዓቱ ጠፍተን ስለነበረ ነው። እና ያ መልእክት ነው ጻድቃኔ የተነገረኝ። በቃ ጊዜ ሁሉም ነገር ያ የተባልኩት በሙሉ ብዙ ነገር ነው። ያው አጠር አድርጌ ነው የምነግራችሁ። ብዙ ነው የተባልኩት፣ ግን ዋና ነገሮች ነው እንጂ ነገር ብዙ ነው። እግዚአብሔር ያደረገው መብርሃን እሱ ያደረገችው ድንቅ ስራ ብዙ ነው። ድንቅ ስራውን ለመመስከር ያክል ዋና ነገሩን ነውና ስራዋ ድንቅ ነው መብርሃን። እና እግዚአብሔር አምላክ በተለያየ መጥቶ ነበር። በገዳም ለምን አልመጣችም ተብሎ ለሚባለው መጥቶ ነበር። እግዚአብሔር አስተላልፏል። ግን ማን ይቀበለው? ማን ይስማ? ማን ያዳምጥ?
እኔ አይቻለሁ። ሌሎች እህቶች ወንድሞችም እንደኔ ይኖራሉ አሉ። እኔም አይቻለሁ። እኔ ምስክር ነኝ። መብርሃን በገዳም እናቶች መታ ነበር። መግቢያ ስላጣች ነው በንግሥተ ነገሥት የመጣችው። የገዳማቱን አልቀበል ስንል አይቻለሁ። ጻድቃኔ ማርያም እኮ እኛን እናት እችማ ሌባ ናት፣ እችማ እኔ ማርያም ነኝ አለች ተብለው ሲባሉ ሐና ማርያም ይባላሉ። ሐና ማርያም እንግዲህ ሚስጥሩን መብርሃን ናት የምታውቀው። ሐና የወላዲተ አምላክ እናት ናት። እኛ እናት አሁን በህይወት ይኑሩ አይኑሩ አላውቅም፣ ግን የመብርሃን መልእክተኛ ናቸው። መተው ነበር። የክፍለ ሀገር ሰው ናቸው። የገበሬ ልጅ ናቸው። እኛ እናት ማለት ነው። መልእክቷን ሊያስተላልፉ ልጆቿ እንድድኑላት እኛ እንድንድንላት ብዙ መንገድ ከፍታ ነበር። ግን እኛ አናስተውልም። ያልተቀበልናትም በር አልከፈትንላትም። በራችን እኮ ስታንኳኳ አልከፈትንም። እግዚአብሔር አምላክ በራችን ሲያንኳኳ አልከፈትንም። እንዴት በገዳማት መተው ነበር፣ አልከፈትንም በር። ስለዚህ በንግሥተ ነገሥት ማርያም ዘኢትዮጵያ መጣች ማለት ነው። ማህበሩ ላይ ብዙ ነገሮችን አያለሁ፣ ብዙ ነገሮችን መልስ አገኛለሁ። መብርሃን አግኝቻለሁ። ጤንነት፣ ማስተዋል፣ ከእግዚአብሔር ጋር መገናኘት፣ ከሷ ጋር መነጋገር፣ ከመብርሃን ጋር ማውራት፣ መልስ ማግኘት፣ ይሄን ሁሉ አግኝቻለሁ እኔ ማለት ነው። አንዴ ምን አለችኝ? ምንድነው ያየሁት? ምን አለችኝ? ርትዕት ተዋህዶን አጥብቀሽ ያዢ፣ ምንም ቢመጣ ወደ ጫካ እንዳትገቢ። ቀጥታ ከሰማይ ነው የተጻፈልኝ፣ ከመብርሃን ማለት ነው። ርትዕት ተዋህዶን አጥብቀሽ ያዢ፣ እስከ ዕለተ ምጽአት ወደ ምንም ቢመጣ ምንም ፈተና ቢመጣብሽ ወደ ጫካ እንዳትገቢ ነው ያለችኝና በሰላም መኖር፣ በሰላም መግባት፣ በሰላም መኖር ራሴን አውቄያለሁ። ስለ ሃይማኖቴ፣ ስለ እምነቴ ለካ እንደዚህ ነው እንዴ እስከ ማለት በቃ እኔ ራሴ በጣም ተደምሜያለሁ። ለካ እውነተኛ ቦታ ይሄ እውነተኛ ቦታ እውነተኛ መሆኑ እውነት የእግዚአብሔር መልእክት መሆኑ እና በጣም ነው በማህበሩ ደስ የሚለው። ጸሎቱ፣ ሁሉም ነገር፣ ስግደቱ፣ አክፍሎቱ በጣም ደስ ይላል። እግዚአብሔር ይመስገን። ታገብቶኝ ሳይሆን እግዚአብሔር አምላክ ፍቃዱ ስለሆነ ነው እዚህ የተቀላቀልኩት እንጂ የሚገባኝ አይደለም። ይሄ ማህበር ለኔ የሚገባ አይደለም። እንደኔ ኃጢያቴ፣ እንደኔ ጥፋት፣ እንደማጥፋቴ፣ እንደመበደሌ እንትኔ እግዚአብሔር አምላክ መሐሪ ነው፣ በምህረቱ ነው። የሱ ፍቃድ የእናቱ ፍቃድ ስለሆነ ነው ወደዚህ የተቀላቀልኩትና እግዚአብሔር አምላክ መጨረሻችን ያሳምርልን። እስከ መጨረሻው እግዚአብሔር ያጽናን ነው የምለው እና እግዚአብሔር አምላክ የተመሰገነ ይሁን። ከዛ ሁሉ ወጥቼ ከዛ ሁሉ ከሞት ተርፌ እግዚአብሔር እዚህ አድርሶኛል። ማምላክ ድንግል ማርያም እንደ ኃጢያቴ እንደ በደሌ ሳይሆን እናቴ እሷ ተቀብላ ሰብስባ ይዛኛለች። ቅዱስ ሚካኤል፣ ቅዱስ ገብርኤል ክብር ምስጋና ይደርሳቸው። በስደት ሀገር ወደ ሀገር ያስገባኝ ቅዱስ ገብርኤል ነው። ቅዱስ ሚካኤልም ይራዳኝ ነበር። ክብር ምስጋና ለሱ ይሁን። ጻድቃን ሰማዕታት፣ ሐዋርያን፣ ነቢያት ክብር ምስጋና ለሌሎች ይደርሳቸው። ከዛ በመቀጠል ለእናቴ ለንግሥተ ነገሥት በጣም ወዳቸው ከእግዚአብሔር ከመብርሃን በታች የተሰጡኝ እናት እሳቸውን ማመስገን እፈልጋለሁ። እግዚአብሔር አምላክ በእሳቸው ላይ ሆኖ ያስተላለፈልን መልእክት ጠፍተን ከነበረበት የሰበሰበን በእሳቸው ላይ ሆኖ የጠራን የሰበሰበን አምላክ ክብር ምስጋና ለሱ ይሁን። እሳቸውንም እግዚአብሔር አምላክ በእድሜ በጤና ይጠብቅልን። እስከ ልጆቻቸው፣ እስከ እናታቸው፣ እስከ ቤተሰቦቻቸው እግዚአብሔር አምላክ በእድሜና በጤና ይጠብቅልን።
ቅዱስ ሚካኤል ከፊት ከኋላ ቅዱስ ገብርኤል ከቀኝ ከግራ ሆኖ እንዲጠብቅልኝ ፍቃድ ይሁንልኝ። እግዚአብሔር ፍቃድ ይሁንልኝ። እናቴ በጣም ወዳቸው እናት፣ በጣም ማከብራቸው እናት፣ ችለውን ከነጸባያችን ከነው ለመናችን የቻሉኝ እናት እሳቸውን እግዚአብሔር አምላክ ይጠብቅልኝ፣ በእድሜ በጤና ይጠብቅልኝ እስከ ልጆቻቸው። እግዚአብሔር አምላክ ክብር ምስጋና ይድረሰው። መድኃኔ ዓለም እስከ ሞት ድረስ የወደደን እስከ ሞት ድረስ ያፈቀረን ክብር ምስጋና ለእሱ ይሁን። ማምላክ መብዙሃን ክብር ምስጋና ለእሱ ይሁን። ጻድቃን ሰማዕታት ክብር ምስጋና ለነሱ ይሁን። እግዚአብሔር ይመስገን። ቆይታዬ ይሄን መስል ነበር ከብዙ በቂቱ። እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ